የዳማት ባላሻራ የአክሱም ዙፋን አልጋ ወራሽ ቅድማልም መንግስት ወጣኝ ቅድማልም ጥበብ ጠንሳሽ አማራን ስልጡን ህዝቦች የሃሮሃን የተጠበብን ሐውልት ያቁም መቅደስ ያነጽን ድንጋይ ፈልጠን አለጠርበን ከጣና ሰማይ ስር የተቸረው ዳሩ ማሽነው ለሀገሩ ሰላምን ሸምሮ በፊደላት ማሳ እውቀትን የዘራ ሸማ ፈትሎ ለባሽ ጠቢብ ነው አማራ። ተመልካቾቻችን እንደምን አላችሁ? እንዴት ናችሁ? እንግዲህ በዛሬው ዕለት አንዳንድ ጉዳዮችን አንስተን ለመወያየት ሁለቱም በቅርበት የሚሳተፉት ያው አንደኛው በእርግጥ እየቆየን የሚመጣው እንደ መስቀል ወፍ ሁኔታዎችን እያጠና ይመስለኛል። ባልደረባችን ግን ያው ዶክተር አየነው የብክሉ ጊዜም አለ። እሱም አንዳንዴ ነው ዘጌት የሚለው እንጂ የሥራ ጉዳይም ሆኖ ነው። እንግዲህ ኢንጂነር ፍጹም ሁኔታዎችን አይቶ ዛሬ ከምብሏል እስቲ ቆይ ልገኝ ብሎ የሚገኝ ይመስላልና እሱን እንግዲህ ወደፊት እየመረመር የምናየው ይሆናል ማለት ነው። ሁለቱም ከኔ ጋር ናቸው። ታዲያ እናንተ እንዴት ናችሁ? ደህና ናችሁ ወይ ነው ተመልካቾቻችን? ሁለታችሁም እንዴት ናችሁ? ደህና ናችሁ ወይ? እንኳን ደህና መጣችሁ። እግዚአብሔር ይመስገን። እንኳን ቆያችሁ። ያው እንግዲህ አሁን ደግሞ እኔ ከዛሬ በኋላ የምንገናኘው ምናልባት ፋኖ ካሸነፈ በኋላ ይመስለኛል። ምክንያቱም እንደ መዘጌቱ ስናየው እንደዛ ነው ብቅ የምትሉት ሁኔታዎችን እያያችሁ ይመስለኛል። እንግዲህ እኛ ሁሌ እየተዋጋን ነው። ስንቅ እንኳን እናቀበል ብላችሁ መታችሁ አታውቁም። እንግዲህ እንዴት እንደሚሆን አይታወቅም እኮ። በጣም እኮ አስቸጋሪ እኮ ነገር ነው። ለማንኛውም በአደባባይ ማውቀስ ስለሚያስፈልግ ነው። በተረፈ እንግዲህ በዛሬው ዕለት አርዕስቱ ላይ እንደምታዩት የፋኖ አደረጃጀቶች ጥንካሬ ጉዳይን የተመለከተ እሱን አነሳለሁኝ እና የኦሮሞማ መንግስትና የሕክምና ሰራተኞች ጥያቄ ይህንንም የምንዳስሰው ይሆናል። ተገቢ ነው፣ ተገቢ አይደለም፣ እንዴት ነው ምናምን የሚባሉ ነገሮች አሉ። እነዚህን ነገሮች አንስተን በአጭሩ የምንወያይባቸው ይሆናልና ሁለቱ ጉዳዮች ላይ ትኩረታችን ይሆናል። ምናልባት ተዛማጅ የሆኑ ነገሮች ሊነሱ ይችላሉ። በዚህ ዙሪያ ላይ ጉዳዮች ካሏችሁ ወይንም ተጨማሪ ነገር ካለ ባለው ውይይታችን መካከል ማንሳት መብታችሁ ነው። እኔ ከማነሳቸው ጥያቄዎች ካለ እሱን ማንሳት ይቻላል። ተመልካቾቻችን ማወቅ የሚገባቸውን ጉዳይ ወይንም በውይይታችን ጉዳይ መደረግ አለበት የምንለው ነገር ካለ ወደ መጨረሻው ያው ያላችሁን አስተያየት እድል እሰጣለሁኝ። አሁን ግን ባለውን አጠቃላይ ከአርስቱም ስነሳ በቅርቡ የፋኖ አደረጃጀት በእውነት በከፍተኛ ደረጃ አድጎ አይተናልና በተለይ መሪዎች በአካል ሊገናኛሉ ብሎ የጠበቀ አልነበረም። ከየትኛው አቅጣጫ ተገናኝቶ አንድ ቦታ ላይ ቁጭ ብሎ ይተያያሉ ይገናኛሉ ብሎ ያለ ስላልነበረ ይሄ ሁሉን ወዳጅን ያስደሰተ ወይንም ያስደመመ ሲሆን ጠላትን ግን ግራ የተጋባበት ሁኔታዎች ታይቷል። ነገ አዲስ አበባ ላይም ተቀጣጥረው ሊገናኙ እንደሚችሉ ኦሮሞማ የገባው ይመስለኛል። ይፈልጉ ሐረር ተቀጣጥረው መገናኘት እንደሚችሉ ይፈልጉ ሌላም ቦታ መገናኘት እንደሚችሉ የገባው ይመስለኛል። አሁን እንግዲህ የጀነራሎቹ አጠቃላይ ዲስኩር ባዶ መሆኑን ያሳዩበት ሁኔታ ነውና ይሄንን አይታችሁታል። በተለያየ ጉዳይ ተከታትላችሁታል ብዬ ስለማመን በተለያየ ጉዳይ ይሄንን እንግዲህ በተለየ ፋኖ አደረጃጀት ጥንካሬ ጉዳይ ላይ ያላችሁን እይታ አንስተን በዛ ላይ ምክንያቱም ከተለያየ አንግል ወይንም ከተለያየ ጠርዝ ሲታይ
ጥንካሬውም ድክመትም ካለ ያንን አንስተን ልንነጋገርበት እንችላለን በሚል ነው እና ቀጥታ ወደ ዶክተር አየነው ልሂድ። ካንተ ልጀምር፣ ምክንያቱም ፍጹም ቆይቶ ስለመጣ ድንገት ያስደነግጠው ይችላል የመጀመሪያውን ስሰጠውና ስለዚህ ወደ አንተ ልምጣ። እንዴት አገኘኸው? አጠቃላይ ይሄ አደረጃጀቱን አካሄዱን ስታየው ድርጅት መኖሩን ድርጅት መስራት የሚቻል በየአካባቢው ድርጅቶች አሉ እና እንዴት ደግሞ መስራት እንደሚቻል ጉዳዩን አሳይተዋል እና እንዴት አገኘኸው ይሄን ጉዳይ አጠቃላይ? እሺ በጣም ነው የማመሰግነው ጋሽ ሰዋለው እንግዲህ እድሉ መጀመሪያ ስለሰጠኝ። በእውነት ለመናገር ያው የፋኖ አሸናፊነትን ያየንበት ነው። ያው አንተ እንደጠቀስከው አራቱም የምናውቃቸው የፋኖ አደረጃጀቶች አብረው ተገናኝተው ቁጭ ብለው መምከር ችለዋል። ያንንም አሳይተውን የተስማሙበትንም አደረጃጀት ገልጸውልናል። የአማራ ፋኖ ብሔራዊ ኃይል መመስረቱን አውጀውልናል እና ይሄ የሚያሳየው ምንድን ነው? ከሁሉም በላይ እነኚህ አራቱ ፋኖች ሲገናኙ ዝም ብሎ አይደለም የሚገናኙት። መቼም በጦርነት ወቅት ብዙ የሴኩሪቲ ስጋት አለና ያንን አልፈው አብረው ተገኝተው መሰባሰባቸው የሚያሳየን ምንድን ነው? የፋኖችን አቅም ነው። ከሁሉም በላይ ነፃ ቀጠና አላቸው ማለት የፈለጉትን ነገር ማድረግ የሚችሉበት ነፃ ቀጠና መያዛቸውና መንግስት የማይቆጣጠረው እነሱ የሚያስተዳድሩት ግዛት አለ ኢትዮጵያ ውስጥ። አሁን ደግሞ ፋኖች በሚያስተዳድሩበት አካባቢ አሁን መንግስት የአማራ ክልል ብሎ ባጠረው ውስጥ አብዛኛውን ቦታ ፋኖች እኛንን የምንቆጣጠረው ብለው ነግረውን ነበርና ያንን በተግባር አሳይተውናል። መንግስት ድርሽ የማይልበት ቦታ አለ ፋኖች የሚቆጣጠሩበትና ይሄ አገዛዙ የጊዜ ጉዳይ ነው እንጂ ያው ስልጣኑን ማጣቱን ነው የሚያሳየውና በእውነት ይበል የሚያሰኝ ነው። ከዛ በላይ ደግሞ የፋኖ አደረጃጀት መጎምራቱን ነው የሚያሳየው። ከተበታተነ አካሄድ ወደ አንድነት መምጣታቸውን ነው የምናየውና ወደ አንድነት መምጣታቸው ደግሞ ድምጽህ ሄዷል። ያቀላጥፈው አሁን ይሰማል? ድምጽህ ሄዶ ነበር፣ አሁን መጣሃል። እሺ እንግዲህ ከተቆራረጠ አስተካክል። እሺ እና ወደ 4 ኪሎ የሚያደርጉትን ጉዞ እንደሚያፈጥነው ነው። አንተ እንዳልከው አዲስ አበባም ሆነ ሐረር የአማራ ልጆች ቁጭ ብለው ውይይት ለማድረግ የጊዜ ጉዳይ ነው እንጂ የሚያስቆማቸው ነገር የለም ከዚህ በኋላ። ይህንን በተመለከተ እንግዲህ ከተዘጋጀልህ እኛም በምንኖርበት ሀገር የአማራ ማህበር በዩናይትድ ኪንግደም ደስታችንንም ድጋፋችንንም ገልጸናል። እነሱም የሰጡን አደራ አለ። በውጭ የምንኖር አማራዎች ምን ማድረግ እንዳለብን፣ ምን አይነት ድጋፍ መስጠት እንዳለብን ነግረውናልና እሱን እኛ በውጭ የምንኖር አማራዎች ድሮም ስንጠብቀው የነበረው ነገር ስለሆነ በሙሉ ነው የምንደግፋቸው። ምክንያቱም ከዚህ በፊትም በዚህ ውይይት ላይ ተነጋግረን እናውቃለንና አደረጃጀቱም ሆነ ትዕዛዙ ከሀገር ቤት ነው መምጣት ያለበት። ፋኖ ከውጭ ያሉ አማራዎች ፋኖን እንርዳ አትበሉ እያልን ስንናገር ነበር ከዚህ በፊት እና ይሄ ነው አሁን እነሱ ባዘዙን መሰረት የምንፈጽመው። በቃ ከውጭ ያለው አማራ ከመከፋፈሉ ለራሱ ሳያንስ እነሱንም እያከፋፈለ ያስቸግራቸው ነበርና ይህንን አቁሙልን ያሉት። እኛም በእውነት የእነሱን ትዕዛዝ የምናከብርና ከሁሉም በላይ ደግሞ እንደውም ትዕዛዝ ከመሬት እንዲወጣ ስለሆነ የምንፈልገው የምንደግፈው ነገር ነውና ምናልባት ጊዜ ከሰጠኝ ላነበው እችላለሁ። የ1 ደቂቃ ነገር ነው የሚሆነውና ፈቃደኛ ከሆንክ ላንብበው ጋሽ ነው። በአማራ ዩናይትድ ኪንግደም የተሰጠ ወቅታዊ መግለጫ ነውና የሚለው የአማራ ፋኖ አማራዊ አንድነት ነው። ዘር ተኮር የጥላቻ ቅስቀሳና
የታቀዱ ፖሊሲዎች ምክንያት ህዝባችን የኢኮኖሚ ድቀት፣ የልማትና የእምነት ተቋማት ውድመት፣ ለዘመናት የገነባቸው አገራዊ እሴቶች ርክሰትና የዘር መሳሳትና መጥፋት እየተፈጸመበት የህልውና ስጋት ላይ ይገኛል። ይህንን ወንጀል ለአንዴና ለመጨረሻ ጊዜ ለመቀልበስ እንዲሁም በደምና በአጥንቱ ያቆማትን ሀገር በቁመናው ልክ ለመረከብ እንዲችል ፋኖ ተጠራርቶ ዱር ቤቴ ብለዋል። ፋኖነት ከጥንት አባቶቻችን የወረስነው አማራዊ መገለጫ ሴታችን ነው። አማራ የገጠመውን የህልውና አደጋ ለመሻገርና ፋኖ የጀመረውን ትግል ከግብ ለማድረስ እንዲችል አራቱም የፋኖ መሪዎቻችን አማራዊ አንድነታችንን የሚያበስረውን አደረጃጀት የአማራ ፋኖ ብሔራዊ ኃይል በግንቦት 1 2017 መመስረታቸውን ይፋ አድርገውልናል። በዚህም ከተመሰረተ 6ኛ ዓመቱን በቅርቡ የሚያከብረው የአማራ ማህበር በዩኬ የተሰማውን ደስታና ድጋፍ ልንገልጽላችሁ እንወዳለን። ይህ እንዲሳካ ላደረጉት ጀግኖች የአማራ ፋኖችም ጥልቅ አክብሮትና ከልብ የመነጨ ምስጋና እናቀርባለን። የአማራ ፋኖ ብሔራዊ ኃይል በውጪ ለሚኖሩ አማሮች ያቀረበውን ጥሪ ሙሉ በሙሉ የምንቀበለውና ለተግባራዊነቱም የበኩላችን አስተዋጽኦ እንደምናደርግ እና አማራዊ አንድነታችን ከምንም በላይ ዋስትናችን በመሆኑ በውጪ ለሚኖሩ አማሮችም ከጎናቸው እንድንቆም ጥሪ እናቀርባለን። አንድ አማራ ለሁሉም አማራ፣ ሁሉም አማራ ለአንድ አማራ የሚል መግለጫ ነውና በውጪ ያሉ አማራዎች ይህንን ደስ የሚል የፋኖን አደረጃጀት ለውጤት እንዲበቃ መደገፍ አለብን። ይህንን ነው የምለው ጋይስ ባለው። በጣም አመሰግናለሁኝ። እንግዲህ በእውነቱ የአማራ ማህበር በዩናይትድ ኪንግደም ያወጣውን አይቼዋለሁኝ። እንግዲህ ቀደም ብሎ አይቼዋለሁ። ጥሩ ድጋፍ ነው። ድጋፋችሁን ነው ያሳያችሁት። ሌላው እንደዚሁ ሌሎችም በየዓለም ዙሪያ የተለያዩ ድጋፎች ወጥተዋል። እነዚህ ድጋፎች በእውነቱ እሰየው የሚያሰኙ ናቸው። እንግዲህ ፋኖች ይህንን ቀና የሆነ ድጋፍ ከያቅጣጫው የሚመጣውን ተመልክተው ወደ ተሻለ አሁን ካሉበት ደግሞ ወደ ተሻለ አቅጣጫ ይሄዳሉ የሚል እምነት አለኝ። ወደ ኢንጂነር ፍጹም ልሂድ። የፋኖ አደረጃጀቶች ጥንካሬ ላይ እንግዲህ መግቢያውን ከዶክተር አየነው ሰምተናል ያለውን የራሱን እይታ። በአንተ በኩል እንዴት ትገልጸዋለህ? መልካም እንግዲህ ከዛ በፊት ወገኖች እንዴት ናችሁ ማለት እፈልጋለሁ። በተለያየ ዓለም የሚኖሩ የማማ ቤተሰቦች ይህንን ሚዲያ እንግዲህ ሳፖርት እንዲያደርጉ ሼር እንዲያደርጉ ይህንን ሀሳብ ወደ ሌሎች እንዲተርፍ እንዲያስተላልፉ መጀመሪያ አደራ መስጠት እፈልጋለሁ። ማማ ሚዲያ ድሮ እንዳውም ሌሎች ሚዲያዎች ስም መጥቀስ ባያስፈልግም የአማራነትን በተጸየፉበት ጊዜ ይሄ ሚዲያ አንዱ ከተሰራበት ነገር ትልቅ ነገር ከተሰራበት ነገር ሁሉ አማራ በአማራነቱ ሆኖ ራሱን እንዲያታግል የመጀመሪያው ሚዲያ ነው እና ይሄ ሚዲያ ብዙ ጊዜ ለአማራ የሰራው ውለታን በማሰብ ይሄንን ሀሳብ ሼር አድርጉ ማለት እፈልጋለሁ። ሳብስክራይብ አድርጉ ማድረግ እፈልጋለሁ እና ወገኖቻችን ከኢትዮጵያ ያሉ በመረጃ ቲቪ ለምትከታተሉ ሰላም ናችሁ፣ እንዴት ናችሁ እላለሁ። ትክክል ነው። የፋኖ አደረጃጀት እንግዲህ መሰባሰቡ በጣም ደስ የሚል ነው። እንደውም አንዱ መግለጫችን በቃ በደስታ ነው። ይህንን መግለጫ ስንጽፍ ራሱ በቃ ደስ ብሎን ነው። መሰባሰቡ ትልቅ ነገር ነው። ምክንያቱም ብዙ በዓለማችን ላይ ያሉ የሬብል ወይም የነፃ አውጪ ትግሎች በተደራጁ ጊዜ ነው ማሸነፍ የቻሉት። ለምሳሌ የኩባን ብናይ ፊደል ካስትሮ እና ቼኮቬራ ነው አደለ? ቼኮቬራ ከሰሜንና ከደቡብ ሆነው ነው ሁለቱ ሲጣመሩ ነው አሜሪካን ባክ የሚያደርገውን አሜሪካ የምትደግፈውን አክራሪ ማሸነፍ የቻሉት። የቪየትናሙ ብዙ ጊዜ የሚታወቅበት ነው። የቪየትናሙ የቻይና ማኦ የሬብሎች አንድ ላይ መምጣት ነው የገቨርንመንቱን ኃይል ሊያሸንፉ የሚችሉት
እና እነዚህ አራቱ እኔ እንኳን አደረጃጀት የተለያዩ አደረጃጀቶች ማለት ይከብደኛል በተለያየ የሚገኙ ፋኖዎች ናቸው። በወሎ በጎጃም በሸዋ የሚገኙ ፋኖዎች አንድ ጥምር ሆነው የአማራ ፋኖ ብሔራዊ ኃይልን ሲያቋቁሙ በጣም ትልቅ እድገት ነው ለኛ ተስፋም ነው እና ዶክተር ቅድም ብሎታል ነፃ ቀጠና አለ። እንደውም አንድ ምሳሌ መስጠት የምፈልገው ነገር ወገኖቼ በቅርብ ከኛ ሀገር ወደ ኢትዮጵያ ሄደው ነበር እና በመኪና ነው ከአዲስ አበባ ወደ ደሴ ሄዱት። ግማሽ መንገድ ላይ ሲደርሱ ከሸዋሮቢት ካለፉ በኋላ ኬላ አለ። እዛ ኬላው ላይ አሁን ሚዲያው የለም ነው ነፃ ቀጠና የለም ነው አስቆሟቸውና ግብር ትከፍላላችሁ ተባሉ። ከዛ ዘመዶቻችን ደግሞ ምንድን እነዚህ በብልጽግና ሰዎች ናቸው ተብሎ ብር ሰጧቸው። ከዛ ቆዩ ለሄዱ ሲሉ ቆዩ አሏቸው። ምንድን ነው ሲል ቲኬት ይሰጣቸዋል አሏቸው። ከዛ ቲኬቱ ላይ ፋኖዎች ናቸው ቲኬት የሚያስቆርጡት። ከዛ እንጨምር እንዲ አሉ። ኦልሬዲ ቲኬት ተቆርጦልሃል ሂድ አሏቸው። እና አለ ነፃ ቀጠና አለ። ብልጽግና ጠፍተዋል ሸሽተዋል የሚለን ነገር አይደለም። ነፃ ቀጠና ከደሴ ወደ ከአዲስ አበባ ሲኬድ ነፃ ቀጠና አለ የፋኖ የሚያስተዳድረው። ከእንደገና እነዚህ አራት ጀግናዎች እንግዲህ ተሰባስበው ከተለያዩት ከወሎ ከሸዋ ከጎጃም ጎንደር ሂደው ይሄንን ሲመሰርቱ ነፃ ቀጠና አላቸው ዘና ብለው። እንደውም አንዱ በጣም እኔ ካስደሰተኝ ነገር አንዱ ብዙ ጊዜ በሚዲያ የሚወራ ነገር አለ። አንዱ ጀግናችን ከሃዲ ነው ብልጽግና ነው ምናምን የሚል አለ። ያንን ሁሉ ነው ያፈረሱት እነዚህ ሰዎች። እርስ በርሳቸው በፍቅር ላይ ሲተያዩ አብረው ሁነው ከናስረስ ጋር ተሰብስበው ምናምን ሲደረግ በጣም ልብን የሚያረካ ነው። ከትግሉ በላይ የነሱ ስብስብ የልብን ሙቀት ይሰጥ ነበረ እና አሁን ስሜታዊ ላይ ነኝ ያለሁት እና የነዚህ ወገኖች መሰባሰብ በጣም ያስደስታል። ብዙ አማሮችን እንዳስደሰተ ነው። ብዙ ወገኖችን የሚደግፍ ነው። እነሱም ደግሞ በጣም የፖለቲካ በሳል መሆናቸው የሚታወቅበት አንዱ የተናገሩት ነገር አደረጃጀት ላይ አላስቀመጡም። ከእንደገና ምን ብለዋል? ያኛው የአማራ ህዝባዊ ፋኖ የሚመጣበትን ቦታ ሁሉ ክፍተት አስቀምጠውለታል። ስለዚህ አሁን የነዚህ ወገኖች በሳልነት ይሰሩ ኦኬ በዚህ ጋር እንሰራለን ከዛኛውም ከመጣ ካስተካከለ የሚሰራ ክፍተት አስቀምጠዋል እና እኔ በአደራጀታቸው በጣም ነው ደስ ያለኝ። ከእንደገና ድርጅቱ መጣመራቸው አንድ ኃይል ማስቀመጣቸው ትግሉን ወደ ከፍ ያለ ነገር እንደሚያደርጉት ተስፋ አለኝ ብዬ ነው በዛ ነጥብ ላይ የምናገረው። በጣም አመሰግናለሁ ፍጹም። በጣም ከሚያስደስተው እንደገለጻችሁት አገዛዙ ወይንም ወራሪው ኃይል ቦታውን እኔ ተቆጣጥሬዋለሁ ነው። ቅድም እንደገለጽከው ትኬት ይሄውላችሁ ፋኖ ብሎ እንግዲህ ትኬት ሁሉ ሰጥቶ የሚሸኝ ነው። ስለዚህ ህዝቡ ሊገነዘብ የሚገባው በየትኛውም ቦታ ያለው አማራ ክልል በሚባለው ያለው ብቻ ሳይሆን ከዛ ውጭ ያለው ህዝብ መገንዘብ ያለበት በተአምር በንፋስ አይደለም፣ ወይንም ድሮን ቀርቦላቸው ጀቶች ቀርቦላቸው ተነስተው አይደለም መገናኘቱ ቦታ ላይ የሄዱት፣ ወይንም ሄሊኮፕተሮች ቀርቦላቸው አይደለም የሄዱት። ይሄን ግምት ውስጥ ማስገባት ያለበት ይመስለኛል ህዝቡ። አየነው በዚህ ጉዳይ ላይ እንዴት ነው ይሄ የእንቅስቃሴ መሬት ነው። መቼም አንድ ሀገር ላይ አስተዳድራለሁ ሲል መቆጣጠር አለብህ ማንኛውንም ቦታ እንደዚህ። ምክንያቱም እንዲያውም መቆጣጠር ብቻ አይደለም እኮ መደምሰስም ነበረበት እኮ። አራቱ አንድ ቦታ ሲገኙለት በተቆጣጠረው ሀገር እስከሆነ ድረስ አራቱም እና ሌሎች ምርጥ የሚባሉት ከሁሉም ሲገኙ መደምሰስ ነበረበት እኮ። እንግዲህ አቅም ያለው ክፍል ማለት ነው፣ በአየርም በምድርም በምንም ሁሉ ነገር ካለና ይሄ ነገር
ይሄን ነገር አይቶ የማይደነግጥ አማራ ይኖራል ብለህ ታስባለህ? ምንድነው ካልደነገጠስ ምንድነው ችግሩ የሚለውን አብረን ብናየውስ አደረጃጀቶች ጥንካሬ ላይ ይሄ እያሳየ ነው ያለውና እንዴት ነው በዚህ ጉዳይ ላይ? በጣም ነው የማመሰግነው። ያው የፋኖ ትግል የመጨረሻው ምዕራፍ ላይ መድረሱን እኮ ነው የምናየው። እንግዲህ አስበው አንተ ራስህ ብለሃል። አራቱም በቃ ዋና ዋና አመራሮቹ የተገኙበት ቦታ ላይ መንግስት መረጃ ቢኖረው ኖሮ ከዚህ የተሻለ እድል አይኖረውም ነበር የኃይል ሚዛኑን ለመቀልበስ ማለት ነው። ሆኖም ግን እነኚህ ፋኖች በጀግንነት በነፃነት የምንመኘው ነገር እኮ ይሄ ነው እኮ ማንኛውም አማራ ንጹህ አይደለም። እና እነኚህ ዋና መሪዎቹ ዋናው አስኳል የምንላቸው ዝም ብሎ አይደለም። እንግዲህ አንተ ራስህ ጠቅሰዋል። ከወሎ ተነስቶ ቋራ ድረስ ሲሄድ፣ ከሸዋ ተነስቶ ከጎጃም ተነስቶ ቋራ ድረስ ሲሄድ ዝም ብሎ አይደለም። ያንን ሁሉ ግዛት በነፃነት ነው የሚያስተዳድሩት ማለት ነው። ባጭሩ አማራ ክልል ብለው እነሱ ባጠሩት ውስጥ የሚያስተዳድረው ፋኖ ነው እንጂ መንግስት የለም። አብቅቶላቸዋል ማለት ነው። እና ህዝቡ ማመን ያለበት በተለይ ከአማራ ውጭ ደግሞ ሌላው ኢትዮጵያዊ ማወቅ ያለበት ይሄ መንግስት መፍረሱን ነው። እንደዚህ የሚገፋውና የጊዜ ጉዳይ ነው እንጂ የቀረው ወድቋል። አዲስ አበባ ላይ የሚያሳየው ብልጭልጭ ነገር ለታይታ ነው፣ ራሱን ለመሸወድ ነው እንጂ እውነታው መንግስት ተገዝግዞ አልቋል። አማራ በሚባለው ምድር ላይ መንግስት የለም። ብአዴን እንግዲህ የተወሰኑ ከተማዎች ላይ ያው እያደረደለ ነው ያለው። አመሉ ነው። ላለፉት 30 ዓመት ሆዱን ብቻ እየሞላ ለመጣው ሁሉ ሲገዛ ሲነዳ የኖረ አህያ ነው። ምንም ሌላ ነገር አይደለም። አሁን ግን ያ ታሪክ ተገልብጧል። ይሄ የምናየው ነገር ምስክር ነው። በጣም እነሱ እንደሚሉት 80-85% የአማራ ምድር እኛንን የምናስተዳድረው ብለው ከዚህ በፊት ተናግሮ ያውቃሉ። እና እውነታው ይሄ ነው ከተወሰኑ ጥቂት ከተማዎች በስተቀር። እሱንም ደግሞ ያው ከአስተዳደራዊ እንትኑ አንፃር ስታየው አስፈላጊ ላይሆን ይችላል ፋኖች በአሁኑ ሰዓት ገብተው መያዝ ከተማዎችን እንጂ ከፈለጉ በማንኛውም ሰዓት ገብተው ከተማዎችን መያዝ ያየንበት ነው። ነፃ የሆነ ሰፊ ቀጠና አላቸው። ይሄንን ያክል ርቀት አንተ እንዳልከው በሄሊኮፕተር አይደለም የተጓዙት፣ በየብስ ነው የተጓዙት። ስለዚህ ይሄ የፋኖ ትግል ከጫፍ መድረሱን ከዚህ በኋላ የመጨረሻው መዋቅራዊ አስተዳደር ነው የሚቀረውና እሱንም እየሰሩ ነው ያሉት። ስለዚህ የአማራ ህዝብ ለነፃነቱ ቅርብ መሆኑን በጣም ከዚህ በኋላ ያለው ጊዜ አጭር መሆኑንና እፎይ የምንልበት ጊዜ መድረሱን አምኖ ተጨማሪ ድጋፍ ማድረግ ነው ያለበት። ከሁሉም በላይ እነሱ የሚመሰረቱትን አደረጃጀት መቀበል፣ እነሱ የሚያዙንን ማድረግ እና የእነሱን ትዕዛዝ መጠበቅና መስማት ነው ከዚህ በኋላ አማራ ማድረግ ያለበት። ምንም ሆነ ምንም እነኚህ ናቸው የኛ ተወካዮች። ከዚህ በኋላ የሚፈጠሩ አደረጃጀት ነው የኛ ድርጅት፣ የኛ ልጆች ናቸው። አማራ የሚያምነው ልጆቹን ነው። ማንም አጭበርባሪ በአማራ ስም የሞተቿን ኢትዮጵያ ለማምጣት የሚሄደውን ነገር መስማት የለብንም። በተለይ አሁን እነኚህ በእስክንድር የሚመሩት አደረጃጀቶች ከዚህ ትምህርት ወስደው ህዝቡ ድጋፍ እንደሰጠው አይተው የአማራ ልጆች በዛ አደረጃጀት ውስጥ ያሉ የአማራ ልጆች ወደ ወንድሞቻቸው ቢቀላቀሉ አንደኛ ለራሳቸው፣ ሁለተኛ ደግሞ ለህዝባቸው ብለው ትግሉን ለማሳጠር የእርስ በርስ ፍትጊያው እንዲቆም በተለይ ሸዋ አካባቢ ያለውን መተናኮስ ቢያቆሙና ህዝቡ ወደ አንድነት እንዲመጣ የአማራ ፋኖ ብሔራዊ ኃይልን ሁሉም በአንድ ድምፅ እንዲደግፈውና ለስልጣን የሚያደርገውን ጉዞ ቢያሳጥሩት ይህንን መንግስት መገርሶ ኢትዮጵያዊ ስለሆነ የሚጠቅመው የተቀረው ኢትዮጵያዊ ድጋፍ ማድረግ አለበት ለራሱ ብሎ። በነገራችን ላይ ልመና አይደለም፣ መረጃ ነው የምንሰጠው አይደለም። ስለዚህ የተቀረው የኢትዮጵያ ህዝብ ለራሱ ብሎ ይህንን አደረጃጀት መደገፍ። እንግዲህ በኢትዮጵያ ያለውን ነገር ቀባሪውን እንደማርዳት ነው አሁን በአሁኑ ሰዓት ያለበትን የኢትዮጵያ ህዝብ ማለት ይህንን ነው የምለው። ጋይስ በጣም አመሰግናለሁኝ። ምናልባት ይሄንን ጉዳይ አስመልክቶ ወደ ፍጹም ወስደዋለሁኝ ያለውን አጠቃላይ እንቅስቃሴ አስመልክቶ ምናልባት እነዚህ አራቱ ወደ አንድ መምጣታቸው ያስደነገጣቸው ብዙ ነገሮችን አይተናል።
በጣም በጣም በሚገርም ደረጃ እየከዱ የሄዱትን እኮ ስታይ ከፍተኛ እገዛ ሲደረግላቸው የነበሩት በፋኖቹ በእነዚህ ፋኖች ቆስሎ አሁን ጸዳሉ ቆስሎ በስነ ስርዓት እንደው በጣም ታክሞ አክመው ምን ብለው ምን አድርገው እኮ የመታው ወራሪው ነው፣ ያሳከመው ደግሞ ፋኖ ነው። ይሄ አሁን አንድ የሆነው ፋኖ ያሳከመው አንድ የሆነው ፋኖ ነው። አሳክሞ ጨርሶ ወደ ቦታው ሲመልሰው ለካሱ ስራውን ስላልጨረሰ ነው ስላላከናወነ ነው ዛሬ ያከናወነውን ያደረገ እንጂ ወደ መታው ክፍል እንዴት ይሄዳል? እና እንግዲህ በስህተት ነው የመታንህ ተብሏል ማለት ነው። ያው መጨረሻ ላይ የሄደውን አይተናል። ሌሎችም ገብተዋል ሄደዋል፣ የሚሄዱ አሉ። በቅርብ ቀን ምናልባት ሰው ይሄን ላይ ይረዳ ይችላል። ሲሄዱ ብቻ ልክ ነበር እኮ ተነግሮ እንዲህ እኮ ሰምቻለሁ ሊል ይችላል። አሁን ይህን የሚያዳምጥ ይሄዳሉ። በቅርብ ቀን የሚሄዱ ሰዎች አሉ። ሊገደል የሚችል ደግሞ በፋኖቹ አሁን ቅድም የእስክንድርን አንስታል። የዚህ የነ እስክንድር ግሩፕ የሚባለው አካባቢ በዛ ውስጥ ወዲያ ወዲህ የሚሉ ሰዎች ሊያጠፉት የሚችሉ ሰው አለ። ያ ሰው ከዚህ በፊት ጥንቃቄ እንዲደረግለት በአደባባይ ላይ ተናግሬያለሁ እና ፍጹም በአንተ በኩልስ ይሄ አሁን እየተካሄደ ያለው የአንድነት ጉዳይ ላይ እና የመክዳቱ ጉዳይ ስታየው ምንድን ነው ከዚህ ልንማር የምንችለው? ፋኖ ከዚህ ምን ነገር መውሰድ መቻል አለበት? መልካም። ቅድምም አንዱ ሜንሽን ያደረግኩት ነገር እኔ ከቋራው ስብሰባ ላይ አንድ ያየው የጠራ ነገር አለ። እዛ የነበሩት ትልልቅ የፋኖ አመራሮች እና የአማራ የወደፊት መሪዎች ናቸው። እነዛ ወገኖች አንድ ላይ ተሰባስበው እዛ ቦታ ላይ መገናኘታቸው በመካከላቸው ያለው ታማኝነትን ገልጾልኛል። አሁንም የአማራ አንዱ ችግሩ ምንጊዜም ባንዳ አይጠፋም። ባንዳ የተለመደ ነው። ባንዳዎች አንዳንድ ባንዳዎች የሚያስቡት ብዙዎቹ እንደውም በአማራ ላይ እኮ ብዙ የብአዴን እንግዲህ እድሜ ልካችንን የምናውቃቸው ማለት ነው። ስንወለድ ብአዴን አወቅ ነው። ብአዴንን ማለት ነፍስ ስናቅ እንደማለት ነው። ብአዴን ምንጊዜም እንግዲህ የራሱን ህዝብ አሳልፎ የሚሰጥ እኔ እንደዛ አይነት ሰው ከሌላ ሰው ይገኛል ብዬ አላስብም። እና ስሪቱም አሁንም ድረስ ፋኖ መስሎ እንደውም ሲናገሩት ሰምቻቸው ነበር የሄዱትን ማለት ነው። የአማራነት የፖለቲካ እንትኑን እየተረዱ አይመስለኝም። የአማራ ትግሉን የተረዱ አይመስለኝም። ዛሬ የአማራ ትግል ምንድነው ተብሎ ቢጠየቅ ትግሎቹን ሊያስቀምጡ የሚችሉ አልመሰለኝም። አንዳንድ ጊዜ ሆ ብሎ የሚመጣ አለ፣ አንዳንድ እኮ ሊዘርፍም የሚሄድ አለ። ጄሬ ማለት ናቸው፣ ፖለቲካውን ያልተረዱ ናቸው። እኔ እዛ ቋራ ላይ ያየኋቸው ሰዎች ለአማራ መሪነት ብቁ ናቸው። እዛ ያሉት ሰዎች ብዙ ነገሮቻቸውን አሳይተዋል፣ ታማኝነታቸውን አሳይተዋል። ምክንያቱም ያንን ብልጽግና አብይ መንግስት ሊገዛው የሚችለው ትልቅ ዋጋ ነበር። ኢማጂን ያ ቦታ ቢታወቅና እዛ ቦታ ላይ ድሮን ጥሎ እነዛን ወገኖች ቢጨርስብን ትግላችን አጨበጨብን ማለት ነበር። እና ከዛ የበለጠ ታማኝነት መቀራረብን ያየሁት እና አሁንም ነገም መጨረሻ ላይ የሚከዳ ሰው እንደሚኖር አስተው ትግሉን ሊጠልፍ የሚነሳ ሰው እንደሚኖር አስታውሱ። ይሄ በቃ የተለመደ ነው። ነገም ከነገ ወዲያም ትግሉ ሊጠለፍ እንደሚችል የታወቀ ነው ማለት ነው። እኔ አሁን ዋናው ነጥቤ ብዬው ከአማራ ፋኖ አደረጃጀቱ ላይ አሁንም ዘመዶች ሄደው ካየሁት ነገር ላይ አሁንም ለምሳሌ ውጫሌ የሚባል ቦታ አለ ወሎ እዛ አካባቢ ላይ ወጥቶ ፋኖ ተመልሶ መግባት ይችላል ካለምንም ሬዚስት። እንደውም አንዳንድ ጊዜ ለምንድን ነው ደሴን ኮምቦልቻን አንዳንድ ነገሮችን የማይቆጣጠሩት ብዬ ጥያቄ ጠየኩኝ ዘመዶቼን። መሳሪያ ያንን ነገር ሙሉውን ከያስክበት ይሄ ኦሮሞማው መሳሪያ ይዞ አይመጣም፣ ቀለብ ይዞ አይመጣም። ስለዚህ አንደኛው ሪዝን ራሱ ይሄ ትናንሽ እንትኖች ዋናዎቹ የማያያዙት ያንን ከያስክበት አይመጣም፣ በቃ ትቷቸው ነው የሚሄደው።
ስለዚህ ይለቁለታል። በቃ አስለቀኩ ብሎ ብአዴንን ጅሪውን ሰብስቦ ይመጣል። ከዛ ነው ንብረታቸውን፣ ምግባቸውን፣ ጥይታቸውን የሚወስዱት እና ጥሩ ነው ይሄ ነገር አለ። ግን አሁንም ትግሉ እኔ በእኔ እምነት አሁንም ይሄ የአማራ ፋኖ ብሔራዊ ትግል አቲንክ ወይ ባህር ዳርን ያለውን ኮድ መምታት አለበት፣ ወይ ጎንደር ያለውን መምታት አለበት፣ ወይም በወሎና ወይም በደብረ ብርሃን ያለውን አንዱ ኮድን መመታት አለበት። ምክንያቱም ያ ትልቁ እዛ ላይ ያለውን የኦሮሞማውን ማዘዣ መመታት አለበት። አሁን በቃል አሁን ገብተን መውጣት በቃል አንድ ዓላማ አራቱ ተደራጅተው አንድን ቦታ መያዝ አለበት ብዬ ነው የማምነው። እንደው ይሄ ትልቅ መስዋዕትነት ይጠይቃል። አዎ፣ ግን አይ ቲንክ ኒድ አንድ ስቴፕ መሄድ አለብን ብዬ ነው ማስበው። በጣም አመሰግናለሁ። ያው እንግዲህ ያው ማዘዣ ቦታዎችን ተቆጣጥሮ ማባረር ያስፈልጋል የሚለው ነው። እሱ እንግዲህ ተገቢ ጉዳይ ነው፣ ልክ ነው። ምክንያቱም ያው ዝም ብሎ ነዋሪውን ነው በድሮንም በምንም በከባድ መሳሪያም እየተጨፈጨፈ ያለ ነዋሪው ነው። አዎ በጦርነት ወቅት ፋኖች አይሰውም ማለት አይደለም። መስዋዕትነት የሚከፍሉ የሉም ማለት አይደለም። በጦርነት መሃል መስዋዕትነት ይከፈላል። ይሄ ለነፃነት ልሞት ነው ብሎ ነው ለአማራ ነፃነት ለአማራ ህልውና እኔ ሞቼ አማራ መኖር አለበት ብሎ ነው ፋኖ የተነሳ እንጂ እንዲሁ ዝም ብሎ የቀና መንገድ አግኝቶ በቀናው መንገድ አልፌ ሄዳለሁ ምንም ችግር የለብኝም ብሎ አይደለም። ህይወቴን ነገ እንደሚሞት ከነገ ወዲያ እንደሚሞት የሚያውቀው ነገር የለም። ፋኖ በተጨባጭ ጦርነት ላይ ማንም የሚያውቀው የለም። ይኑር አይኑር በአየር በምድር ነው ጦርነቱ ያለው። እነሱ በምድር ነው ጦርነታቸው። በአየር የሚሄዱት መንፈሳቸው ነው፣ ኃይላቸው ያ ነው። በአየር ላይ ያለው መንፈሳቸው፣ ኃይላቸው በየትኛውም ቦታ ይሰራጫል። ያ መንፈስ፣ ያ ኃይል፣ ያ ጉልበት በሁሉም ቦታ የሚያደርጉት ነገር ከድሮን የበለጠ ወደ ህዝቡ ይገባል። ወራሪው ግን በድሮን ህዝብን መምታት መቀጥቀጥ ነው። ትምህርት ቤትን ማጥፋት መምታት ነው። የተለያዩ ነገሮች ይሄ ነው እንግዲህ በኢትዮጵያ በብድርም ይሁን ታክስ ከፋዩም ይሁን ከፍተኛ አስተዋጽኦ እያደረገ ያለው ለድሮን ግልጋሎት ወይንም ለከባድ መሳሪያዎች ወጪ ሽፋን ነው እየሰራ ያለው። ስለዚህ የኦሮሞማው መንግስትና የሕክምና ሰራተኞች ጥያቄ መመለስ የሚችልበት ጉዳይ ላይ ሊሆን ያልቻለው ያለ የሌለውን አቅም ሁሉንም ነገር ወደ ጦር ግንባር ብሏል። ያ ማለት በአየርም በምድርም የሚችለውን ተበድሮም ገዝቶም ምን ብሎም ይሄንን የሚያደርገው ይሄ ነው እንጂ የህዝብን ኑሮ እየናረ ባለበት ሰዓት ህዝብ መኖር አልቻልኩም እያለ እየጮኸ ባለበት ሰዓት እንዲህ አይነት ሁኔታዎች እየተከናወኑ ነው ያሉትና እንግዲህ ይሄ ያው የሚታይ ጉዳይ ነው። በአደባባይ እንደው እኛ እንናገረዋለን እንጂ በአደባባይ የሚታይ ጉዳይ ነው። ስለዚህ ይሄ መጀመሪያው ላይ ምናልባት ማሰሪያ መስጠት እፈልጋለሁኝ። አሁን የደህንነት መዋቅሩ በከፍተኛ ደረጃ ከዚህ እነ እስክንድር ባሉበት እንትን ውስጥ በዛ ኤሪያ ውስጥ በሚገናኙ ሰዎች ውስጥ ከፍተኛ የሆነ የደህንነት መዋቅሩ እየተንቀሳቀሰ ነው ያለው። በዛ ውስጥ ከፍተኛ የሆነ እንደ ምሳሌ መስፍን አሁን ወደ ጎንደር ሄዷል። ወሎ ነበር ያኔ ሂደቱን እንዲያከናውን ያን ጊዜ እነሱ ድርጅቱን አንድ እንዳይመጣ እስክንድርም ብቻ እንዲመረጥና ልክ ያንን አሰባስቦ ፋኖን አሰባስቦ በምርትን ስም በድርድር ስም ይዞ እንዲገባ የታቀደው የነ አብይ እቅድ መስፍንን ነው። መስፍን ማለት ዋና ስሙ አይደለም፣ ተስፋዬ ነው ዋናው ስሙ። ይሄ ሰው ምንድነው ባልደራስ ውስጥ አብሮ ሲሳተፍ የነበረ ግን የደህንነት አባል እና የእስክንድር ቅርብ
ሆኖ ነው እየሰራ ያለው። ይሄ ሰው አሁን ወደ ጎንደር ተሻግሯል። ይሄ ብቻ አይደለም። እንግዲህ እንደዛ የሚያደርገው ምንድነው? የሚሰራውን ስራ ነው። ከዚህ በፊት ሲሰራ ያየነውን አይተናል፣ ውጤቱን አይተናል። አሁን በደረጃ አጠገብ አንድ ሴት መታለች። ከዚህ በፊት ትንሽ ቆይታለች። ወደ ደረጃ አካባቢ በቃ የፖለቲካውን ጉዳይ አንዳንድ ጉዳዮችን እንደማማከርም እንደምንም በሚል ማለት ነው። ይቺ ሰው ያላት እንቅስቃሴ ምንድን ነው እዚህ አካባቢ ላይ የሚለውን በእጅጉ ማየት የሚገባ አይነት ሁኔታ ነው ያለው። ምክንያቱም ምንድን ነው ማየት ማለት ምንድን ነው እየሰራች ያለችው? የአጃቢው የነደረጃ አጃቢ የእሷ አባል ነው። ስለዚህ ሊያመልጥ አይችልም። አሁን ይሄ በስለላ መዋቅሩ ውስጥ አጠቃላይ በነስክንድር እንቅስቃሴ ውስጥ እሷ ይሄንን እያደረገች ነው ያለችው። ይሄ ሰው ከነስክንድር ቃል ውጭ ቢወጣ ያልቅለታል እንደ ሌሎቹ። ስለዚህ እሷ የምትለውን ነገር ያደርጋል፣ በተዘዋዋሪም ማለት ነው። ቀጥታ አትነግረውም። እንደዚህ ነው ብሎ ቢያውቅ ሊዘጋጅ ይችላል፣ ግን አጃቢው ደግሞ አብሮት ነው። ስለዚህ አሁን ይሄ ሰው ምናልባት ጠንቃቃ ከሆነ መቀላቀል ያለበት በፍጥነት ይሄ አዲስ ራሱን አደራጅቶ ወደ መጣው በፍጥነት ቢቀላቀል የተሻለ ሰው ሊሆን ይችላል ብዬ አስባለሁ። በተረፈ ሌሎች እነ ጌታ አስራደ ምናምን ይሄ ሆን ተብለው ታስቦ በዩኒቨርሲቲ መኪና ፋኖን አደራጅተው እንዲመጡ የተላኩ ናቸው። እውነታው ይሄ ነው። እውነቱን ስትነግረው አሁን እንዴት ይዛክ እንተናን እንዴት እንዲላል ታጋዮች ናቸው ይላል። ታጋዩ እኮ ነው እጅ እየሰጠ ያለው። እና ይሄ አንዱ መታየት ያለበት ጉዳይ ነው። እና ወደዛኛው ልሂድ። ወደዛኛው በሚሄድበት ሰዓት እንግዲህ ምንጊዜም ማየት ያለብን አንዳንድ ነገር ቢኖርም ሕክምና ባለሙያዎች ጥያቄ ነው ያቀረቡት፣ ሌላ ነገር አይደለም። ጥያቄ መብላት አልቻልንም፣ ልጆቻችንን ማኖር አልቻልንም፣ ቤተሰብን መቀለብ አልቻልንም፣ ቤት ክራይ መክፈል አልቻልንም። እንዴ እያሰበ ከሆነ የቤት ክራው ነገ ከፍተኛ ጨምሮበት እያሰበ ከሆነ እኮ ፔኒሲሊ ወጋው ብሎ ሌላ ነገር ሊወጋ ይችላል። ምክንያቱም በሀሳብ ተወጥሯል። የተሳሳተ እኮ መድኃኒት ሊሰጥ ይችላል እኮ አእምሮ። አንድ ዶክተር እንዴት ነው ጤናማ አእምሮ እንዲኖረው ካልተደረገ ስራውን እኮ ራሱ ሊሰራው አይችልም፣ እየተራበ ሊሰራ አይችልም። እና ይሄ የኦሮሞማ አካሄድ በጣም ዘግናኝ ሁኔታዎችን እየፈጠረ ነው ያለ። በታሪክ እኔ የጎጃም ገበሬዎች አመፅ የሚባል አለ። በንጉሱ ጊዜ እንዲሁ ዝም ብሎ አልቀረም። ጥያቄ ነበር ያቀረቡት። በእነመለስ ጊዜ ገበሬዎች ጅራፍ እያጮሁ ጥያቄ ይዘው ቀረቡ። ጅራፍ ነው እኮ ይጮህ፣ በከተማ ጅራፍ ይዘው ሌላ ነገር አለ ጥያቄ ያቀረቡት። ክልሉን የአማራ ክልል ውስጥ ሰሚ ጠፋ። እንዲያውም ምን አባታችሁ ታመጣላችሁ ነው የሆነው። ይሄ ሰሚ ጆሮውን ስልጣን ላይ ስትወጣ ጆሮውን መድፈን የዲክታተሮች ወይንም የዘረኞች ልብ ድፍን ነው፣ አእምሯቸው ድፍን ነው፣ ጆሮአቸው ድፍን ነው። ይሄ ሆኖ ነው እንጂ እነዚህ ጥያቄያቸው ተገቢ ጥያቄ ነው ያቀረቡት። በአደባባይ እየታየ ነው። ኑሮ አለቅን እያለ ነው ህዝቡ። እነኚህ ሰዎች ደግሞ ምን ያርጉ? የት ሂዱ? እንደዛ እያረገ ሊሆን አይቻልም። እና እስኪ አንድ ነገር ሰምተን እናንተ ቀጥታ ወደዚህ ያላችሁን አስተያየት እንድሰጡኝ እፈልጋለሁኝ። እና የሆነ ነገር እንደው በጋራ እንስማና እዚህ ሶሻል ሚዲያ ላይ የወጣ ነገር ነው። ግን ልጁ ከዚህ በፊት የተለያዩ ግጥሞችን ይገጥማል። የተለያዩ ሲገጥምም ሚዲያው አለው የተለያየ ዝግጅት ላይ የተለያየ እንትን ላይ ያቀርባል ጽሁፉንና እሱን ሰምተን ወደ ጥያቄዎችን በአጭሩ ይሄን ጉዳይ አስመልክቶ እንሄድ። ህዝባችንም እንዲረዳው ነው። አያውቀውም ማለት አይደለም፣ ግን በደንብ እንዲረዳው ምን አይነት ጥያቄ እየተካሄደ እንዳለ ይሄ ልጅ ያለውን ገጥሞ የላከው ነገር አለና
አደባባይ ላይ አቅርቦታል። እሱን ስንሰማ ምናልባት ምንድነው የሚለውን የበለጠ ግንዛቤ እንዲኖረን ነው እንጂ ህዝቡ አያውቀውም ለማለት አይደለም። እኔም ዶክተር ነኝ። ያን ሁሉ ዓመታት አንገቱን ቆልምሞ ሌት ቀኑን ሰውቶ እድሜውን ገብሮ መጽሐፍ ስራ አንግቶ ስንቱን ካልጋ ላይ አክሞ አስነስቶ ክቡር ያለው ዶክተር እንዴት እናያለን የሚበላው አጥቶ? ይሰማል ወይ መንግስት? ይሰማል ወይ ህዝቤ? ከደም ጋር አድሮ ከታመመ ውሎ የምታመጥ እናት ከምጧ ገላግሎ ስንቱን ከስቃይ ላይ ከአምላክ ጋር ፈውሶ ስንቱን ያዳነው ሰው ትንሽ አረፍ ሊል ቤቱ ተመልሶ ለእንጀራ ጎሎት ለቤት ኪራይ ጎሎት እንዴት ይታመማል? እውነት ለመናገር አልገባንም እንጂ እንደ ሀገር ያማል። አበው ሁሉም ይቀር ለራሴ እኖራለሁ፣ እኔም ህይወት አለኝ ለቤቴ ሆናለሁ፣ ከዛሬ ጀምሮ ነጋዴ ሆናለሁ፣ ቲክቶከር ሆናለሁ ብሎ ያቆበለት የሀገሬ ዶክተር ምንድነው ምን ሆነው? እውነት ለመናገር በነገራችን ላይ እውነተኛ ታሪክ ይኸው ልንገራችሁ። ዶክተር ጓደኛዬ ስንት የተለፋበት ስንት የጠበቅንበት እንባ እያፈሰሰ እየተናነቀው ከሙያው ርቋል መኖር ሲከብድበት። ኋላ ይቆጨናል ችላ ያልንበት ለት የኋላ አድጌ ተምሬ ዶክተር ሆናለሁ ሚል ልጅ አጣንለት። ስለዚህ እላለሁ እናቴን አክሞ አባቴን አክሞ ወንድሜን አክሞ እህቴን አክሞ ሰው አድርጎ ያቆመኝ ሚስቴንም አዋልዶ ልጄን የሸለመኝ ቆስሏን አድፏል ሳይል መድኃኒት የሆነኝ የዶክተር ጥያቄ እስኪመለስ ድረስ ሙያዬ ባይሆንም ጥያቄው የሚገባኝ በቃ እኔም ዶክተር ነኝ። ይሰማል ወይ መንግስት? በነገራችን ላይ ይሄ ጥያቄ ፍትሃዊ ጥያቄ ነው። ባለስልጣንም ሆነን ተራውም ህዝብ ሆነን ሁላችንም እንታመማለን። ልጆቻችን የሚወለዱት በሆስፒታል ነው፣ በዶክተሮች እጅ ነው፣ በነርሶች እጅ ነው። ደስ ብሎት የሚያክም ሐኪም ነርስ ለመድኃናችን ዋስትና ነው። በዛ ላይ እስከ መቼ ድረስ ነው ባለሙያዎቻችንን ወደ ውጭ ሀገር እየሰደድን የምንቀጥለው? በቃ ማለት አለብን እኮ ዶክተሮች የኛው ናቸው፣ የእናንተው ናቸው። ስለዚህ ይሄ ቀን ጥያቄ ነው። ጥያቄያቸው ይመለስ፣ የሁላችንም ጥያቄ ነው። ጥያቄው እስኪመለስ ሙያዬ ባይሆንም በቃ እኔም ዶክተር ነኝ። እንግዲህ ከዚህ የበለጠ መልእክት ምን ይመጣል? ምንም ግልጽ አድርጎ እኔ በእውነት የጥበብ ሰው አንድ ሰዓት የምትነጋገርበትን በ3-4 ደቂቃ ቁጭ አድርገዋል። እና ይሄ ነው ዶክተር አየነው፣ አንተ የሕክምና ባለሙያ ነህ፣ ምን ይሰማሃል? እንግዲህ ልብ ነው የሚሰብር። ምን እላለሁኝ? ልጁ የዘመናት ጥያቄያችንን በጣም ግልጽ ባለ ቋንቋ እንግዲህ ስሙን ስለማላውቅ ነው፣ እግዚአብሔር ይባርከው፣ ቁጭ አድርጎ አቅርቦታል። አገር ቤት ራበን የሚል ጥያቄ ነው ያነሱት። በነገራችን ላይ መንግስት ይውደቅ አይደለም ያሉት፣ የፖለቲካ ጥያቄ አይደለም ያነሱት፣ የዘርም ጥያቄ አይደለም፣ ሁሉም ዘር ነው። የአማራውም፣ የኦሮሞም፣ የትግሬውም፣ የጉራጌውም፣ የሶማሌውም ሁሉም በአጠቃላይ በኢትዮጵያ ውስጥ ያለ ነገድ በሙሉ ጥያቄ ነው ያነሱት እና ጥያቄያቸው መኖር አልቻልንም ነው። ልጁ እንዳለው አንድ ሐኪም መጀመሪያ የራሱ ጤና ነው መጠበቅ ያለበት። አይምሮ የታወከ ሰውነቱ የታወከ ሐኪም ሌላ ሊያክም አይችልም እና የነሱ ደህንነት መጠበቅ አለበት። ፍትህ፣ መድኃኒት ሊሆኑ የሚችሉት እና ጥያቄያቸው ሰብአዊ ጥያቄ ነው፣ እውነተኛ ጥያቄ ነው። ዶክተሮቹ ወይም ሌሎቹም አብሮ ያሉ የጤና ባለሙያዎች ስለጠየቁ ሳይሆን የኢትዮጵያ ሕዝብ ሲኦል ውስጥ ነው እየኖረ ያለው። ሌሎችም ባለሙያዎች ሁሎችንም አስተማሪዎችን፣ መሐንዲሶችን፣ ኢኮኖሚስቶችን ሁሉንም ይጨምራል። ሁሉም ኢትዮጵያዊ በአሁኑ ሰዓት ከእጅ ወደ አፍ ኑሮ መኖር አቅቶታል። የህግ ባለሙያዎችን ብትል የትኛውም ባለሙያ ሙያም የሌለው ኑሮ ከብዶበታል። ይሄ እውነት ነው የተጠየቀው ጥያቄ ማለት ነው። እና እንግዲህ ወደ ሐኪሞቹ ስንመለስ ሌላው እንግዲህ ከተላቸዋል ብዬ ተስፋ አደርጋለሁኝ። ወደ እነሱ ጥያቄ ግን ስንመለስ በደርግ ጊዜ በአሁን ባለው ምንዛሬ ስናስበው
የሐኪም ደሞዝ ከ$1000 በላይ ነበር ኢትዮጵያ ውስጥ። አሁን እስከ $75 አይሞላም አሁን ባለው ምንዛሪ ማለት ነው። እንደምታዩት በዛን ጊዜ ወይም ልክ ኢህአዴግ ሲገባ ማለት ነው። እንግዲህ የኢትዮጵያ ማሽቆልቆል የሚጀምረው ኢትዮጵያዊነትም ሆነ እንደ አገር መውደቅ የምንጀምረው ኢህአዴግ ሲገባ ጀምሮ ነው። ከዛን ጊዜ ጀምሮ ያለውን ስናየው አጠቃላይ የኢትዮጵያን ህይወት እያሽቆለቆለ ነው የመጣው ከተወሰኑ ባለጊዜዎች በስተቀር ማለት ነው ባለፉት 30 ዓመት። እንግዲህ የሐኪምም ህይወት እንደዛ ነው። ኢትዮጵያ ውስጥ በመዋቅር ነው ስራ እየተሰራ ያለው። ምሁር የሚባል ሐኪም ብቻ ስለሆነ አይደለም፣ ሌላው የተማረን ሰው ማጥፋት፣ አገሪቷን ማደንቆር መንግስት ፖሊሲው አድርጎ የሚሰራው ስራ ብን ብለው የተማሩ ሰዎች አገራቸውን ጥለው እንዲጠፉ በማማረር ማለት ነው የሚሆነውና ሁሉም እድለኛ አይደለም ከሀገሩ ጥሎ ለመውጣት። የኔ አይነት ሰው እድለኛ ስለሆንኩ ነው አገሬን ጥዬ ወጣሁት። መቼም ሙያውን ጠልቼ አገሬን ጠልቼ አይደለም። መኖር አትችልም። ዓለም አንድ ናት። ሙሉ መረጃ አለን። ሌሎች እንዴት እንደሚኖሩ እናውቃለን። መቼም ሁላችንም ትምህርት ቤት የሄድነው ለመንግስተ ሰማያት አይደለም፣ ሰርተን ለመብላት ነው። እዚቹ ምድር ላይ ይብዛ የሚነስም ደህና ኑሮ ለመኖር ነው እንጂ ለሰማያዊ ስንቅ አይደለም ትምህርት ቤት ይሄድ። ስለዚህ እነኚህ ሐኪሞች መኖር ነው ያቃታቸው። በጣም ጥቂቶች፣ ሁሉም አይደለም፣ ጥቂቶች ከአገር ወጥተዋል። ከአገር መውጣት የሚያሸልም ነገር አይደለም። በእውነቱ ከተነጋገር ሰው የሚሰደደው ከሀገሩ ወዶ አይደለም፣ ተቸግሮ ነው። መኖር ስላቃተው ነው የሚወጣው። በፖለቲካም ጫና ሊሆን ይችላል፣ በኢኮኖሚም ጫና ሊሆን ይችላል። ግን ከሀገሩ የሚወጣው መኖር ስላልቻለ ነው። እነኚህ አገራቸው ላይ ቁጭ ብለው እየታገሉ ያሉት ግን ጀግኖች ናቸው። ይሄ ነው መታመን ያለበት። ከሀገራችን እንውጣ ሳይሆን ያሉት በአገራችን ሆነን ወገናችንን እናገልግል። ወገናችንን እንድናገለግል ደግሞ እድሉ ይሰጠን። እየራበን ማገልገል አቃተን ነው። የራበው ሰው እንዴት ብሎ ነው የሚያክመው? መኖር ያልቻለ ሰው እንዴት ብሎ ነው የሚያክመው? ልጆቹን ማብላት ያልቻለ ሰው በምን አይምሮ ነው ሄዶ ምንድነው ያመመስ ብሎ መጠየቅ የሚችለው? ሰላም የሌለው ሰው። ይሄንን የኢትዮጵያ ሕዝብ ዝም ማለት የለበትም። ለራሱ ብሎ ከቻለ ሌላውን ባለሙያ ነጋዴውን ጭምር ማለት ነው ትግሉን መቀላቀል ነው ያለበት። የፖለቲካ ጥያቄ አይደለም፣ የፍትህ ጥያቄ ነው። እንኑር ነው ያሉት። የመኖር ጥያቄ ነው። ከተማዋን እንደ ናይት ክለብ በብልጭልጭ ከማድመቅ አስቸኳይ ያልሆነ አጣዳፊ ያልሆነ ቤተመንግስት ከመገንባት መጀመሪያ ዳቦ ነው ማቅረብ ያለበት ይሄ መንግስት ከሆነ ማለት ነው። ግን ያው የተጫነ ነው፣ በህዝቡ ላይ የተጫነ ነው እንጂ ህዝቡ የመረጠው አይደለም። አሁንም ሆም ብለው ዘር ማጥፋት የሚያካሂዱ ዘረኞች ናቸው። ዳሩ ግን ያው የራሳቸው ሰው የራበው ህዝብ መንግስቱን ይበላል ብሏል። ስለዚህ አይቀርም። ሐኪሞቹ ጠየቁት እንጂ ይሄን ጥያቄ እነሱ ከፊት ሆነው መሩት እንጂ የመላው ኢትዮጵያዊ ጥያቄ ነው። ሐኪሞችስ ያው የሆነ ሆኖ እድል ያገኙ ከሀገር መውጣታቸው አይቀርም። ሌላውስ መውጣት የማይችለውስ? እኔ አሁንም እደግመዋለሁ፣ ከሀገር ሳይወጡ እድሉ ያላቸው ማለት ሀገሬን ብለው ወገኔን ብለው ለቀሩ ሐኪሞች ህዝቡ ሊቆምላቸው ይገባል። ጥያቄው የሐኪሞች ጥያቄ የኢትዮጵያን በሙሉ ጥያቄ መሆን አለበት፣ የህዝብ ጥያቄ መሆን አለበት። ሊደግፋቸው ይገባል። ከጎናቸው ከሁሉም በላይ አስቀድሞ የነኝን ጥያቄ መመለስ አለበት። ለምን? ጀግኖች ናቸው። ጥለን እንውጣ አላሉም ሀገራቸው። ወገኔን ህዝቤን ላገልግል ያሉት እና እንደዚህ አይነት ደግሞ ሊበረታታ ይገባል እንጂ ካልሆነ ጥሎ ነው የሚወጣው። እንግዲህ እኔ ጥዬ ወጥቻለሁ፣ የምኮራበት ነው ብዬ ሳይሆን ሌሎችም ሐኪሞች ግን ጥሎ መውጣታቸው አይቀርም። ይሄ እንዳይሆን በአሁን ሰዓት አንድ ሐኪም ከ10,000 ወይም ከ100,000 ሰው በላይ ነው በሬሾ ሲወጣ ኢትዮጵያ ውስጥ ያለው። እርግጠኛ ስላልሆንኩ ነው። በእኛ ጊዜ ብዙ ነበር፣ ከ10,000 በላይ ነበር አንድ ዶክተር ምናልባት ለ10,000 ሰው ወይም ደግሞ ለ50,000 ሰው ሊሆን ይችላል። አሁን በኢትዮጵያ ያለውን አላውቅም። እዚህ ብንኖርበት ሀገር ግን አንድ ዶክተር ምናልባት ለ100 ሰው ወይም ለ1,000 ሰው ነው የሚሆነው እና ተንደላቆ በሚኖርበት ሀገር ስለምንኖር ነው እና የኢትዮጵያ ህዝብ የዶክተሮቹ ጥያቄ የራሱ ጥያቄ ማድረግ አለበትና መደገፍ አለበት ነው የምለው።
በጣም አመሰግናለሁ ዶክተር አየነው። እንግዲህ ተገቢ የሆነ ጥያቄን ያቀረቡት እንግዲህ ይሄ ህፃን የሆነ መሪ የሚቀልድበት አይነት ሁኔታዎች ታይተዋል። ከዚህ በፊትም ምን አይነት ሁኔታዎች እንደሆነ አጠቃላይ ስብስባቸው የወረደ ስብስብ መሆኑን በዚህ እንኳ ነገ ልጁ ቢታመም ቤተሰቦቹ ቢታመም እዚያ ውስጥ ያለው ምናልባት ገንዘብ ስላለው ወደ ውጭ ሊልክ ይችላል። ግን ሁሉም አይደለም ያንን የሚያደርገው። ያን የሚያደርጉት የተወሰኑት ናቸው። ሌላው እዛው ነው የሚርመጠመጠው ልጁን አክምልኝ የሚለው ሐኪሙ እና ይሄ አስተዛዛቢም ነው። ራሳቸውም ሊያመፁ ይገባቸው ነበረ። በስርዓቱ ውስጥ ያሉት ትክክል እየሰራን አይደለም። ያ ጀነራሎች መኮንን ይሄ ጦር የሚያዋጉት ሁሉ ይሄ ትክክል አይደለም እየተሰራ ያለው እኮ ወዴት እየሄድን ነው መጨረሻው ምንድን ነው ብሎ የሚጠይቅ ጀነራል እንኳ የለም። የሚጠይቅ መኮንን አለመኖሩ እና ፍጹም ወደ አንተ ልምጣ ኢንጂነር ፍጹም እና በአንተ በኩል ያለህን እይታም እንደዚሁ አጠር አድርገህ ብትገልጽልኝ። መልካም። ባጭሩ እንግዲህ መንግስት አሁን ብር የለውም፣ ዋናው ጥያቄው ማለት ነው። ምክንያቱም ለ7 ዓመት መንግስት በተለይ አብይ መንግስት ከመጣ ጀምሮ ጦርነትን እየጠመቀ ጦርነትን የሚያካሄድ መንግስት ነው። ጦርነት ስታረግ በተለይ ደግሞ የማያሸንፈው ጦርነት ከሆነ ብዙ ጊዜ መስዋዕት የሚያደርገው ጥይትን፣ ሰራዊትን፣ ምግብን ነው መስዋዕት የሚያደርገው እና ከእንደገና ሰውየው ቅድሚያ የሚሰጠውን ነገር የሚያውቅ አይመስለኝም። የመጀመሪያ መንግስት የዜጎችን ደህንነትና የዜጎችን ሁኔታ መጠበቅ ነው። ቅድምም ጋሽ ባለው እንዳልከው ገበሬዎች ማዳበሪያ ሲፈልጉ የጅራፍ ፖለቲካ እያለ ሲያፌዝ የነበረ መንግስት ነው ያለን እና መጀመሪያ ቅድሚያ ማድረግ ያለበትን ነገር የተረዳ አልመሰለኝም መንግስት የሚባለው የኦሮሞማው መንግስት ማለት ነው። ስለዚህ አሁን የዶክተሮች ጥያቄ ፍትሃዊ ነው። ዳቦ ነው የጠየቁት። ያ ደግሞ ይሄ ነገር ደግሞ አሁን እንደው አንድ ዝች ላይ ቀልድ የምትመስል ቁም ነገር ልናገር። አንድ ወገን ነው እንዲህ ባህር ገብቶ መጠጥ ያዛል። ያችን መጠጥ ሲያገኛት ትንሽ እንትና አንድ መለኪያ ናት ቋ ያረጋትና ብሎ ይጮሃል። ከዛ እዛ ከጎኑ ያለው ምንድነው ይሄ ሰው የሚረብሸው ይላል። አሁንም ያዝና ትንሽ ናት ቋ ያረጋትና ብሎ ይጮሃል። እንዴ ይሄ ሰውዬ እቺ የሚያስጮኸው ሲያንተ አስተናጋጅ ና አለውና ያቺ ሰውዬ ከሚጠጣ ስጠኝ አለው። ሲሰጠው ሲቀምሳት ትጣፍጣለች። እንዴ ምንድነው የሚያስጮኸው? ሲያንተ አንጣ አለው። አሁንም ይጠጣል። መጨረሻ ላይ ጠጣና ሂሳብ ስጠኝ አለው። ሂሳብ ሲሰጠው ከጠበቀው በላይ ነው አለ ይባላል። እና እንግዲህ እኛ አንዳንዱ በጊዜ ገብቶት የጮሃለ በጊዜ ገብቶት ይሄንን መንግስት የሚታገል አለ። አንዳንዱ ደግሞ በቃ ራሱ ላይ እስከሚደርስበት ድረስ የዛኛውን ጩኸት የሚያሾፋለ። አሁን የሆነ ያለው ኢትዮጵያ ውስጥ እኛ በአንዱ ጩኸት እየሰማን ነው የምናየው። ፋኖ እየታገለ ነው። አሁን ዶክተሮች እየታገሉ ናቸው። ሌላውም ሊሳተፍ የሚገባበት ጊዜ ነው። እንደዛ ሰውዬ ምንድን ነው የሚያስጮኸው የሚልበት ጉዳይ አይደለም። እሱ ላይ ተቀምጦለታል። እየጠጣ ነው። አሁን እሱ ሰላም ነው ብሏል። መጨረሻ ላይ ግን እሱ ላይ ሲደርስ ከዛኛው ሰውዬ ጩኸት በላይ ነው የሚጮኸው ኢትዮጵያ ሕዝብ እና ምንድነው እንደው ሰዓት ካለ ባጭሩ መናገር የምፈልገው አንድ የትንሽ እህቴ ሲስተር የጻፈችው ነው። ባሪያ አለች ዛሬ ስለ እንትኑ ባሪያ ካላመፀ በስተቀር በጌታው ቸርነት ነፃ ወጥቶ አያውቅም አለች። እደግመዋለሁ። ትንሽ ልጅ ናት የጻፈችው ይሄንን። ባሪያ ካላመፀ በስተቀር በጌታው ቸርነት ነፃ ወጥቶ አያውቅም። የኢትዮጵያ ሕዝብ ይሄን ሰውዬ መንግሎ መጣል ካልቻለ በዚህ ሰውዬ ቸርነት ወይም የሚገባውም ሰው አይመስለኝም። በዛ ሰውዬ ቸርነት ነፃ መውጣት አይችልም።
ዛሬ ሕክምናዎች አውጥተዋል። ከቀደም ከዶክተር አየነው የምንለይበት እኔ አሁን የሚደረጉት ነገሮች በሙሉ ፖለቲካ ናቸው ነው የምለው። ምክንያቱም ፖለቲካ ማለት አንድ መንግስት ያንተን ግብር ማውጣት ካልቻለ፣ በትክክለኛው አግባብ ማውጣት ካልቻለ ይሄ መንግስትን ልትቃወሙ የግድ ነው። ዛሬ ፓርክ የሚሰራ ጦርነት የሚያደርግ ማዳበሪያ መግዛት ካልቻለ ኢትስ ፖለቲካ ነው። ልትናገረው ገቨርንመንትን ልትቃወሙ ትችላለህ። ገቨርንመንት ገንዘብ አለ ወይ? ለነዚህ ለዶክተሮች የሚከፍለው ገንዘብ አለ ወይ ከተባለ የለም ነው። ቅድም ስንናገር ነበረ። የፈረንሳይ ጦርነት የፈረንሳይ ሪቮሉሽን ያቆመው የዳቦ ዋጋና አሁን ሌሎቹ መካከለኞቹ የሚባሉት እነ ዶክተሮች አሁን ዶክተሮቹ መካከለኛው ህዝብ እና ድሃው ህዝብ አብሮ ህብረት ባደረገበት ጊዜ ነው። ድሃው የሚበላው ነገር የለውም። አሁን ደግሞ ዶክተር ምለው እኛ ስናቅ ዶክተር ትልቅ ቫልዩ ያለው ነው። በቅድም ዶክተር ስትናገር 1000 የሚከፈለው በደርግ ጊዜ የነበረ ከሆነ ሃይ ስታንዳርድ የነበረ ነው። ዶክተር ድሮ እኔ ከኢትዮጵያ ከመውጣቴ በፊት ዶክተር ነው ማንኛውም የተማረ ሰው በትምህርት ቤቱ በጣም ጎበዝ የሆነ ሰው ዶክተር ነው መሆን የሚፈልገው። ለምን? ሃይ ስታንዳርዱ ይሄ ነው። አሁን በቅርብ እንደውም ይሄ ልናገርና ነው የምጨርሰው። ብዙ የምናገሩ የምጨርሰው ነገር አሁን በቅርብ አባታችን ሙቶ ነበር እና ከሱ በፊት ከመሞቱ በፊት ለሕክምና ሲሄድ ዶክተሩ 2 መድኃኒት ሰጥተዋል። 2 መድኃኒት ነው ያዘዘው። ከዛ መድኃኒት የሚወሰደውን አነበብኳቸው። ሳነባቸው 2 መድኃኒቶች ናቸው፣ ተመሳሳይ ናቸው መድኃኒቶቹ። ተመሳሳይ አንደኛው ስም ሌላ ስም ነው፣ ግን ሁለቱም ተመሳሳይ መድኃኒት ናቸው። ለደም ማቅጠኛ የሚሰጡ አንደኛው መድኃኒት መወሰድ ያለበት በቀን 1 ነው። ዶክተር ኢንጂነር ቦና አንዳንዱ አንብቤ በጎግልም አያገኘሁት። ከዛ ዶክተሩን ሂጄ ለምንድነው 2 መድኃኒት ያዘዝክለት አልኩት። ለምንድነው 2 መድኃኒት ያዘዝክለት? ኖ 2 መድኃኒት ያዘዝኩት አንደኛው ሲያልቅ ነው። አንደኛው ሲያልቅ ታዲያ ቆይ 2 መድኃኒት ከሆነ ለምን የተለያየ መድኃኒት አዘዝክለት? አንደኛው ሲያልቅ ያኛው እንዲታዘዝለት ከፈለገ ይሄኛው እንደሚያሽለው በጣም ዲስአፖይንትድ ነኝ ማለት ነው። አሁን ዋናው ፖይንቱ ምንድነው? መድኃኒት ከሚሸጥበት ኮሚሽን ያገኛል። ዋናው ፖይንቱ ማለት ነው። ለምንድነው አሁን ያ ዶክተር ከዛ የረከሰ ነገር የወረደበት ነገር የሚያገኘው ገንዘብ በቂ አይደለም ማለት ነው። በቂ ገንዘብ ካላገኘ ማጭበርበርን ይሄን ነገሮች ሊያደርግ ይችላል። አንዱ ዘመዳችን ሲሄድ ከደሴ ወደ አዲስ አበባ ሪፈር ተደርጎ ሲሄዱ ኦክሲጅኑ ደብረ ብርሃን ላይ አለቀ። ኢቲክሱ በሙሉ ይጠፋል። መንግስት ሆይ ይሄ በቃ ለሁሉም ሰው ነው የሚሰራው። ከኦክሲጅን ግማሽ ኦክሲጅን የሚሸጥልህ የሕክምና ባለሙያ ከተገኘ ኢቲክስ ሉዝ ያደርጋል። የምትከፍለው በቂ ደሞዝ ከሌለ ያ ሰውዬ መስረቅ ነው የሚችለው። ያ መስረቅ ከቻለ ሁሉም ኢትዮጵያዊ በሽተኛ ሲሆን በትክክል ሰርቪሱ ማግኘት አይችልም። ይሄ የሁላችንም ፋይት መሆን አለበት። ቅድም ያ ልጅ እኔም ዶክተር ነኝ የሚለው ዶክተር ቤዚክ የሁላችን ቤዚክ ነገር ነው። ዶክተሩ በቂ ገንዘብ ካልተሰጠው በቂ ገንዘብ ካላገኘ ያ ዶክተር ለሁላችንም ጠንቅ ነው የሚሆነው። ስለዚህ መጨረሰው መንግስት ይሰማል አይሰማም? ባለት is not stronger than the bullet ይባላል። ይሄ ለኛ መንግስት አይሰራም። ይሄን ሰውዬ ፋኖዎች እያነጋገሩት ነው። ያንን ደግፈን ይሄን ሰውዬ ማባረር ካልቻል ባሪያ ካላመፀ በስተቀር በጌታው ቸርነት ነፃ ይወጣል። አብይ ቸርነት አለው የለውም? አመሰግናለሁ። ይሄን ነው የምናገረው። በጣም አመሰግናለሁኝ። እንግዲህ በእውነቱ ጊዜ ቢኖረኝ ኖሮ የበለጠ ጥያቄዎችን ወደ እናንተ ማምጣት እፈልግ ነበረ፣ ግን ጊዜ የለም። ያነሳችሁት አጠቃላይ የሰጣችሁት አስተሳሰብ ትክክል ነው። ምክንያቱም የተጨበጠ ጉዳይ ነው፣ የተጨበጠ የሚታይ ጉዳይ ነው እና ይሄ ነው ልል አልችልም። እዚህ ላይ አሁን ቀረ የምትሉት ነገር ሊኖር ይችላል፣ ግን ለዛሬ እዚህ ጋር አቆማችሁና አይ ቀረኝ የምትሉ ካላችሁ ነገ መመለስ ይቻላል እንጂ አሁን እና ይሄን የምለው ጥያቄው ግን ተገቢ ጥያቄ ነው። የኦሮሞማው አገዛዝ
ወይንም የኦሮሞማው መንግስት ይሄን ጉዳይ እንደ ቀላል አይቶታል። ምንም አይደለም፣ ህዝብ ነው የተራበው። እነኚህ ሰዎች ደግሞ በግልጽ ረሃቡን ይዘውት ወጥተዋል፣ ችግሩን ይዘውት ወጥተዋል። ያን ማቃለል ይገባዋል እንጂ ሊያሾፍ አይገባው። ይሄ ታሪካዊ በየጊዜው ታሪካዊ ስህተቶችን እየፈጸመ ነው የሚሄደው። ግን የምንለው ነገር አለ በጋራ ብዬ የማምነው ዶክተሮች ምንጊዜም ቢሆን ባስተሳሰብ ማንበብ ማለት አስተሳሰብን እየለወጠ የሚመጣ በተለያየ ዘርፍም መሰለፍ ይቻላል። ግን እናንተ የሕክምና ባለሙያዎች እውነተኛ አዳኝ ሆናችሁ መምጣት መቻል አለባችሁ። አዳኝነቱ ምንድን ነው? የመሸራረፍ ባህሪ እንዳይኖርና ሊከፋፍላችሁ አንደኛው አቋማችሁን ወደ ሌላ ለመውሰድ ተገቢ ያልሆነ ነገር ለማድረግ የሚፈልግ ሊኖር ይችላል። እናንተ ግን አጠቃላይ የህዝቡን ችግር ነው፣ የእናንተ ብቻ አይደለም፣ የህዝቡን ችግር ጭምር ነው ይዛችሁ የወጣችሁትና ሳትሸራረፉ እውነተኛ በሳል ሐኪሞች እስከሆናችሁ ድረስ ያን አስተሳሰብ በበሰለ መንገድ ተቃውሟችሁን ይዛችሁ መቀጠል ህዝቡንም አጠቃላይ ከጎናችሁ እንዲቆም ያደርጋልና መስዋዕትነት እየከፈላችሁ ነው። የተደበደባችሁት አይተናል፣ የታሰራችሁትና ሰምተናል። ግን ውጤቱ መጨረሻ ላይ ሊታከም በማይችልበት ደረጃ ላይ የሚያደርስ ስለሚሆን ከስራ መባረር አለ። ይሄ ሁሉ እንዲፈጸም ተደርጓል። ሁሉም ነው ግን እምቢ ማለት ያለበት። አንዱ ከስራ ሲባረር ሲታሰር ለምን ታሰረ ለምን ተባረረ የሁሉም ጥያቄ ነው መሆን መቻል ያለበት። ይሄን አርጋችሁ እንድትቀጥሉ ታሪካዊ ጉዳይ ነው። ካበላሻችሁት ይበላሻል፣ ካላበላሻችሁት በአሸናፊነት ነው የምትወጡት። ስለዚህ ይሄንን ነው እንደ ሚዲያችን አስተያየት የምንሰጠው። በተረፈ ግን ህዝቡ ከጎናችሁ ሊቆም ይገባል። ነጋዴው ከጎናችሁ ሊቆም ይገባል። ሕክምና የሚከታተለው ሁሉ ከጎናችሁ ሊቆም ይገባል። ትውልዱ ከጎናችሁ ሊቆም ይገባል። ምክንያቱም ትክክለኛ ጥያቄ ነው ይዛችሁ የተነሳችሁትና ይሄንን ነው የምለው። በቀጣይ ፕሮግራም እስከምንገናኝ እስከዛው ድረስ ተመልካቾቻችንንም እያመሰገን እናንተንም በእውነቱ በእጅጉ እያመሰገንኩኝ ሰላም ቆዩልን እንላለን። መልካም ቆይታ። ገዢ ያልደፈረን ባህል ጠላት ያልበደ አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። አማራንን ነፃ ህዝቦች ታሪክ ባምኑ የዘከረን ቀኝ ገዢ ያልደፈረን ባህል ጠላት ያልበደ አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች